በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ዛሬ በዚህ ቪዲዮ የሃይማኖታችን መሰረት እና የሕይወታችን ብርሃን የሆኑትን አምስቱ አዕማደ ምስጢር በአጭሩ እናያለን እና ከመሰረቱ ስንጀምር አምስቱ አዕማደ ምስጢር ለምን አምድ ተባሉ? አንድ ህንፃ ያለ ምሰሶ ወይም ያለ መሰረት ሊቆም እንደማይችል ሁሉ የክርስቲያን ሕይወትም ያለ አምስቱ አዕማደ ምስጢር ሊቆም አይችልም። እነዚህ ምስጢራት የሃይማኖታችን መሰረት፣ የገነት መግቢያ መንገዶቻችን ናቸው። ለምንስ ምስጢር ተባሉ? ምክንያቱም በእምነት አይን ካልሆነ በቀር በስጋዊ አእምሮ ሊመረመሩ የማይችሉ ነገር ግን በመንፈስ ቅዱስ ጸጋ ለምእመናን የሚገለጡ ሰማያዊ ሀብቶች ስለሆኑ ነው። የመጀመሪያው ምስጢረ ሥላሴ ነው። እግዚአብሔር በስም በአካል በግብር ሶስት ሲሆን በባህሪ በመለኮትና በፈቃድ አንድ መሆኑ የምንረዳበት የሃይማኖታችን ራስ ነው። ሁለተኛው ምስጢረ ሥጋዌ ነው። አምላክ እኛን ለማዳን ሰው የሆነበት በዮሐንስ ወንጌል ላይ ቃል ሥጋ ሆነ ተብሎ እንደተጻፈ መለኮትና ትስብእት ያለ መለወጥ ያለ መለያየት አንድ የሆኑበት ድንቅ ምስጢር ነው። ሶስተኛው ምስጢረ ጥምቀት ነው። ከውሃና ከመንፈስ ቅዱስ ተወልደን የሥላሴ ልጅነት የምናገኝበትና ከቀድሞ የኃጢአት ባርነት ነፃ የምንወጣበት የጸጋ በር ነው። አራተኛው ምስጢረ ቁርባን ነው። የጌታችን ቅዱስ ሥጋና ክቡር ደም በመቀበል ከእግዚአብሔር ጋር ፍጹም አንድ የምንሆንበት የዘላለም ሕይወትን የምንወርስበት ሰማያዊ ማዕድ ነው። አምስተኛው ምስጢረ ትንሣኤ ሙታን ነው። ሰው ከሞተ በኋላ በመጨረሻው ቀን ለፍርድ እንደሚነሳና ጻድቃን ለዘላለም ሕይወት፣ ኃጥአን ደግሞ ለዘላለም ቅጣት እንደሚቀበሉ የምናምንበት የክርስቲያን ተስፋ ነው እና የአባቶቻችን አስተምሮ የቤተ ክርስቲያናችን ድንቅ ሥርዓት እና ጥንታዊ ትውፊት ለሀገራችን ልጆች ብቻ ሳይሆን ለዓለም ሕዝብ ሁሉ ለማዳረስ ይህንን አቀራረብ መርጠናል፣ በእንግሊዝኛና በአማርኛ። እነዚህ አምስቱ አዕማድ የሕይወታችን መንገድ ናቸው። በእያንዳንዱ ምስጢር ላይ ጥልቅ ትንታኔ ይዘን በሚቀጥሉት ቪዲዮዎችን እንመለሳለን። ሰብስክራይብ በማድረግ አብራችን ተጓዙ። ወስብሐት ለእግዚአብሔር አሜን።